የሐማስና የእስራኤል 80 ሊቀደድ ከጫፍ ደርሷል ተባለ። ዩክሬን ሌቱን በ476 ድሮኖችና በ48 ሚሳኤሎች ስትደበደብ ነጋ። እንኳንም ዘንቦብሽ እንዲያውም ጤዛነሽ የሆነው የእስራኤልና የሐማስ 80 ዛሬ በተደረጉ አስጨናቂ የእስራኤል የአየር ድብደባዎች የተነሳ እህል ውሃው ግባ ከመሬት ሊባል ከጫፍ ደርሷል የሚሉን አልጀዚራና አሶሺየትድ ፕረስ ናቸው። አሶሺየትድ ፕረስ በዘገባው ዛሬ ኖቬምበር 20 የእስራኤል ተዋጊ ጀቶች በደቡባዊ ሊባኖስና በጋዛ ባደረጉት ድብደባ ቢያንስ 25 ሰዎች ሲገደሉ በርካቶች ደግሞ ቆስለዋል ያለ ቢሆንም እስራኤል ግን ከደሙ ንጹሕ ነኝ፣ የአየር ጥቃቱንም ያደረግኩት ንብረትነታቸው የሐማስና የሄዝቦላህ ታጣቂ ቡድኖች በሆኑ መሠረተ ልማቶች ላይ ነው ባይናትም። አልጀዚራ በጋዛ የሚገኙ ሆስፒታሎችን ምንጭ አድርጎ እያስነበበን በሚገኘው ዘገባ ደግሞ በጋዛ የሚገኙ መኖሪያ ቤቶች ተደጋጋሚ የአየር ድብደባ በማስተናገዳቸው ሕፃናትና ሴቶችን ጨምሮ በደርዘኖች የሚቆጠሩ ነዋሪዎች ከባድና ቀላል ቁስለኛ ሆነው ወደ ሆስፒታሎች የጎረፉ ሲሆን የሕክምና ተቋማቱም ቁስለኞችን በማስተናገድ እንደተጨናነቁ፣ የንጹሕ ውሃ እጥረት፣ የመብራት መቆራረጥ እንዲሁም የሕክምና መሣሪያዎች እጥረት እንደገጠማቸው በመናገር ላይ ይገኛሉ። ጋዛ እየተደበደበች ባለችበት ሰዓት በሌላ በኩል ደቡባዊ ሊባኖስ ከእስራኤል ተዋጊ ጀቶች በሚዘንቡ ቦምቦች እየጋየች ነበር። እንደ እስራኤል አባባል ከሆነ በሰሜናዊው ድንበሯ የረዥም ጊዜ ባላንጣዋ የነበረው ሄዝቦላህን አሁን ደግሞ በደቡባዊ የሊባኖስ ክፍል የሚገኘውን የመሳሪያ ማከማቻ ተቋሙን በአየር ጥቃት አመድ አድርጋዋለች። ታዲያ ምንም እንኳን ይህን ዘገባ እስከ አዘጋጀንበት ሰዓት ድረስ ከሄዝቦላህ ባለሥልጣናት የተሰጠ ይፋዊ የጉዳት መጠን ባይኖርም ተጨማሪ ጥቃት ሊደረግ ይችላል በሚል ስጋት ወደ ድንበር እየሸሹ የሚገኙ ነዋሪዎች ግን የተለያዩ ጉዳቶችን እያስተናገዱ መሆናቸው ይነገራል። እዚህ ላይ ሐማስ አሁንም እስራኤል የተኩስ አቁም ስምምነቱን እየጣሰች ነው በማለት እስራኤልን ቢወነጅልም እስራኤል ግን ይህን በክራንች የቆመ የተኩስ አቁም ስምምነት ለመጣሷ እንደ ምክንያት የምታስቀምጠው የሐማስን ያላቆመ መደራጀትና ከሄዝቦላህ እየተተኮሱባት የሚገኙ የሮኬት ጥቃቶችን ነው። ነገር ግን እስራኤልና ሐማስ ብሎም ሄዝቦላ የሚያደርጉትን ሄድ መለስ የሚል መደቋቆስ መላ የማይበጅለት ከሆነ የተኩስ አቁም ስምምነቱ የሚጣስበትና እንደ ሶሪያና ኢራንን የመሳሰሉ ባለድርሻ አገራትን ወደ አሳተፈ ሰፋ ወዳለ ቀጠናዊ ግጭት የመሸጋገሩ ነገር አይቀሬ ይመስላል። የሰላም ተስፋዋ ውሻ እንደበላው የሆነባት ለኮሜዲያኑ ፕሬዝዳንት በ72 ከመቶ ድምፅ በግፍ ተላልፋ የተሰጠችው ዩክሬን ትናንት ሌቱን ከራሽያ በተወነጨፉ በ476 ድሮኖችና በ48 ሚሳኤሎች የሠራ አካላቷ ከላይ እስከታች ሲቀረደድ ማደሩን እየነገሩን ያሉት ሮይተርስና አልጀዚራ ናቸው። ታዲያ ምንም እንኳን ሌቱን ክፉኛ እየተወቀጠ የነበረው መላ ዩክሬን ቢሆንም በልዩነት ግን በምዕራባዊ ከተማዋ ቴርኖፒል በወር ውስጥ ከተደረጉ ድብደባዎች ሁሉ የትናንት ሌቱ እጅግ ከባድ እንደነበር የተዘገበ ሲሆን እስከ አሁን ድረስ የተረጋገጡ ቢያንስ 25 ሞቶች ተመዝግበዋል። 2 የመኖሪያ አፓርትመንቶች በድብደባው ምክንያት በመደርመሳቸው በደርዘን የሚቆጠሩት ደግሞ ለቀላልና ለክፉ ጉዳት ተዳርገዋል። የጋራ መኖሪያዎቹ በሚሳኤልና በድሮኖች ሲመቱ ቆመን ተመልክተናል የሚሉ የአይን እማኞች መላ ከተማዋን ያንቀጠቀጠ አስፈሪ ፍንዳታ ነበር በማለት ሁነቱን የገለጹ ሲሆን የአደጋ ጊዜ ሰራተኞች አሁንም ሟችና ቁስለኛ ፍለጋ የሕንፃዎችን ፍርስራሽ በመቆፈር ላይ ይገኛሉ።
ታዲያ የአውሮፓ ቆፈናም ክረምት መጣሁ እያለ በሚገኝበት በዚህ ወቅት ወትሮም ኑሮ ከፍዳ ወደ ፍዳ ለሆነባቸው ዩክሬናውያን የማሞቂያ ስርዓቶችና የኤሌክትሪክ አገልግሎት መቆራረጥ ነገሮችን ይበልጥ እየከፉ እንዲሄዱባቸው ማድረጉ ራሽያም ይህን አጋጣሚ እንደ ጦር መሳሪያነት መጠቀሟ የማይቀር ነው። በነገራችን ላይ ከዚህ በፊት የነበሩት ጥቃቶች በዋናነት በምስራቃዊና በደቡባዊ ዩክሬን ቀጠናዎች እዛው የጦር ግንባር ላይ ሲደረጉ የነበሩ ቢሆንም የዛሬ ሌሊቱ ውጊያ ግን የዩክሬንን ምዕራባዊ ክልል በጥልቅ ዘልቆ በመደብደቡ ራሽያ ሰላማዊ ዜጎች የሚገኙባቸውን አካባቢዎች ኢላማ ለማድረግ ያላት ፍላጎት ጨምሯል የሚሉ አስተያየቶች እንዲፈለፈሉ ማድረጉ አልቀረለትም። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።